አሁን ምን ሄድበት ቦታ ሴታፕ አድርገው አዘጋጅተው ከሆነ ታያቸዋል አይደል የቆሙት በቃሪዛ ትመለሳለህ ልንገርህ አባትና እናታችን ንብረት ነበረ እና እነሱ ከሞቱ ቆይተዋል ችግር የለውም ወዴት ነው የምትሄደው ለማወቅ ያክል ነው እንደዚህ ስለ ፕራይቬሲ እንትን ያልኩኝ አይደለም ማወቅ ስላለብኝ ነው ደደብና እንዴ ምንም እኮ አላረግም ደደብ ስለሆንክ ይኸውልህ መተህ ፕላን ሳታረግ መተህ ለፈለፍክ ምንድነው አሁን አንተ እንድታደርግልኝ የፈለኩት እንደዚህ አይነት ስራዎችን ብዙ እንደሰራህ አውቃለሁ ያው በሰው ነው አፈላልግ ያገኘው የሺናት መጀመሪያ እናንተ ገደውለችሁ ምን ብላ እንዴት ምን ብላ ያው የሆነ ነገር ካረጋችሁልኝ ተባበራችኋለሁ የሆነ ቤት አለ እዛ እንገናኝና እንነገራለን ምን ሰራው ሚሽን እነዚህ ናቸው አብሮክ የሚሰሩ እሺ ከነዚህ ጋር ነው አብራችሁ የምትሰሩ ወንድሜ በምን አይነት አማራጮች ነው እስኪ ሰውራችሁ ልታስቀምጡልኝ የምትችሉት የት እንደምትኖሩ ሁሉ ሙሉ መረጃ አለ ሌላ ነገር ነው የፈለከው አይደለም ወንድሜ እኮ አታወራም ሌላ ነገር ነው የፈለከው ነገር የት ነው ያለው ወንድሜ እናንተ ማናንተ ተቀመጭ ምንድን የሚጎልባ ነገር የለም አስተምሬያለሁ ከኬጂ አንስቼ ነው ያስተማርኳት ምን ይሰራል እዚህ አሸናፊ ሰውዬ በቃ አምላክ ዞር አሸናፊ ውጭ ትሸት የለም እዚህ ቤት ውስጥ እንዴት ይገናኛል እኔ እኮ ተከበርኩ ሰው ነኝ ስራሽ አገናኘን አስፈልገ ደግሞ ሌላም ነገር ይከተላል እሱን እናያለን እንግዲህ ያወራሽ ያለሽው ስለኔ ወንድም ነው አንደኛ ደረጃ ተጠርጣሪ ማድረግሽ አንቺን ነው እንደ እብድ ስለለፈለፍሽ አልተውሽም የት ነው ያለው አሸናፊ ምን ይሰራል እዚህ ትሸርቱ ሃይማኖት እኔ እንደዚህ አይነት ሰው እንድታገባ አልፈልግም ደረጀ ደላላ ደረጀ ያልኩሽ እኛ ሰፈር የሚኖር የኛ ኩያ የኛ ጓደኛ ደረጀ የሚባል ሰው ታውቂያለሽ ወይ ደረጀ የሚባል አላውቅም ስሟን እንኳን ሲሰማ ጭራሽ ነው ስለሷ ሲወራ እንኳን ቁጭ ብሎ ማያዳምጠው ኢኮኖሚካሊ የተቸገረች ሰው አይደለችም በደንብ አቅም ያላት ብዙ የተቸገሩ ሰዎችንም ምትረዳ ሰው ናት ግን ትዳርሽን ማዳን አልቻልሽም አይደል ያንቺ ሀብት ያንቺን ትዳር ማዳን ካልቻለ ሃይማኖት ለምንድን ነው ሀብታም ባል እንድታደርግ ያው እኔ እስከሚኪ እኔ አሸናፊ ወንድም ነን ዘመድ ነን ሃይማኖት የመሰለሽ ልጅን ያሳድግ የሰጠው ሰው ስለሆንኩ ነው አክብሬክ እያወራ ያለው ካንተ ጋር ይውል አብሬ በልቻለሁ አብሬ ጠጥቻለሁ ሌላ ችግር ውስጥ ባንገባ ጥሩ ነው እንዴት ነህ ምን ሰራለ እዚህ ቤት ዘግተው ሁለት ቀን ያልገባኝ ምንድነው የምን ካሜራ ነው ገና ብዙ ነገር አለ ደረጀ የደበቅላት ብትሆንስ ጠላት ምንድነው እያልከለው ደልቻለሁ እንኳን ብለህ ብታስብ ስክሪንሾት አለ ይሄንን የመሰለ ሰው ያሳጣችሁን ሰዎች ደግሞ ነገ ላይ ምናሳጣችሁ ነገር በጣም ብዙ ነው የሥራ እድል እንድናገኝ በጣም ብዙ አስተዋጽኦ ያደረገ ሰው ነው ከዛ መሃል ደግሞ እኔ አንዱ ነኝ ነገር አይደለም ማሰብ ራሱ ስለሱ ይጨንቃል ምን ልበልክ መካሪ ከጠፋ ከ3 ቀን በኋላ አሸናፊ ልኮኛል ደብዳቤውን ባስቸኳይ ይፈልጓል ብለ ከእህታችን ደውላ የተቀበልከው ደብዳቤ እኔ ስለምንም ደብዳቤ ማቀው ነገር የለም ደብዳቤው ደግሞ ከእናታችን እጅ አንቺ ተቀበለሻታል ማን ነው እንደዚህ ያለው እሜናት እንደዚህ አለች ትምጣና እሷንም እናስጨንቃት ከእናት የተቀበላ የት እንደወሰደችው አይታወቅም ለምን እንደተቀበለችው መናገር አልፈለገችም ያመነው አምላክ ማያሳፍር አምላክ ነው አድርጎ ማሳይቶናል ሁሉ ነው ድንገት ነው ተነስቶ ጥፍት በቃ ጥፍት የኔ ጥፍት ምንም አይገኝም ጥፍት ከባድ ነው ብቻ ያው ይሙላልቹ አሁን ባየሊ ኖሮ ያሉበትን ደረጃ ባይው ደስ ይለኝ ነበር አሹ ብዙ ነገር ነው ብዙ ያየሁበት ልጅ ነው የልጅነቴም ነው ይቃዣል ይጮሃል ወይኔ ገደለኝ ገደሉን ነው ልግደለው ምናምን የሚል ነገር ይላል ብቻ ብድግ ብሎ እንዲቆጭ ምን እንደሆነ ነገሩኝ በቃ ምን አደርገዋለሁ እኔ ምንም የማደርገው ነገር የለኝም እኮ እግዚአብሔር ይድረስለት ደግሞ ምንም አይሆንም እስከዛሬ ያቆየው አምላክ አለ በቃ እሱ ይለያል እኔ ከምነግርህ ቃል ምለ ወደ ኋላ መለስከኝ እንዴት ብዬ እንደምን የልጅ ነገር ከባድ ነው በጣም በልጅነቱ በጣም ይታመምብኝ ነበር ያው የመጀመሪያ ልጅም ስለሆነ ወይኔማ ላወኩበት ይሆን አያያዙን ግን ይሄ ሁላ ከዚህ ሁላ ስቃይ በኋላ አንደኛ አድጎ ሰው ይሆናል ብለን አልገመትንም አሁን ደግሞ የጥይቱ ሲጨመር በቃ ከዛ በኋላ አሸናፊ ምንም ቢያገኘው በቃ እንደሚሻገር ነው እውነትም አሸናፊ ያሉት የሆነ ነገር ታይቷቸው ነው እኔም እንዳባቱ በሞት ሸኔ ነበር እሱን እግዚአብሔር ስለወደደው ነው የወሰደው እውነቱን ነው
ከባድ ነው። ያ ጊዜ ከባድ ነው። ብዙም የታመመበት ጊዜ አልነበረም። ክፍለ ሀገር ይወጣ ስለነበረ እንደ ወባ ምናምን ነገር ነው መሰለኝ። ልጅነቱ ራሱ ውሸት አይወድም። በፍጹም የፈለገ ነገር ብታደርገው ካደረገ አደረገ፣ ካላደረገ ደግሞ አላደረገም። ሰላም ሰላም ተመልካቾቻችን እንደምን ቆያችሁ? እንደምን አላችሁልኝ? በያላችሁበት ሰላምን ሁሉ እመኝላችኋለሁ። እንግዲህ ዛሬም ከሳሚ ጋር ተከስተናል። አዲስ ነገር ነው ይዘን የመጣ ነው። ብዙ ነገር ጨርሰን የመጣ ነው። በዛሬው ቪዲዮ ስለ አሸናፊም ስለ ሌሎች ነገሮችም ጥሩ መረጃ እናገኛለን ብዬ አስባለሁ። እስቲ ሳሚ ምንድን ነው የጨረስነው? ምንስ ነገር ነው አከናውነን የተገኘ ነው ዛሬ ላይ እንግዲህ ባለፈው ቪዲዮ እንደተመለከታችሁት መጨረሻ ላይ ወይዘሮ የሺ ቤት የተገኘ አንድ ስልክ ነበረ። በስተመጨረሻ ባደረግነው የፍተሻ ሰዓት ላይ አንድ ስልክ ተገኝቶ ነበር እና በዛም ስልክ ቁጥር ባለቤቱን ማጣራት አድርገን ነበረ። እንግዲህ ባለቤቱን አግኝተናል እና በስልኩ ደግሞ በሱ ስም የወጡ ደግሞ ሌላ ብዙ ተጨማሪ ሲም ካርዶች ነበሩ። እነሱንም እያጣራን ነበረ እና በመሃል ያ ሰውዬ ከዛ ቤት ውስጥ ከተገኙት የቡድን አባላት ውስጥ መካከል አንዱ ሆኖ ተገኝቷል። እናም ደግሞ እንደዚህ አይነት ወንጀለኛ ተልካሻ ሰዎች ስለሆኑ እነሱን በወጥመዳችን ስር አድርገን ዛሬ በቁጥጥራችን ስር የምንለውልበትን መንገድ ነው የዘረጋ ነው። ያም መንገድ ምንድን ነው? ይህንን ወንጀለኛ በስልክ አውርተነዋል። በስልክ ያወራነው ነገር ምንድን ነው? እኔ ነኝ ያወራሁት። አንድ ስራ እንዳለና የእገታ ስራ እንዳለ ይህንን ስራ እሱ በይበልጥ እንዲሰራልኝ የቅርብ ሰው ስልኩን እንደሰጠኝ አድርጌ አውርቼው ነበር እና ያንን ነገር ደግሞ በደስታና በፍላጎት እንዲቀበለኝ ቅድሚያ ከጠየቀኝ በላይ የሆነ ገንዘብ አስገብቼለታለሁ፣ እንደ ቀብድ ማለት ነው። ምክንያቱም ወንጀለኞች ዋና ዓላማቸው ገንዘብና ገንዘብ እስከሆነ ድረስ ምንም አይነት ገንዘብ ከከፈላቸው ማንንም መካድ እንደሚችሉ ይህንን ነገር በብዙ ቪዲዮችን ላይ ተመልክተናል እና ዛሬ ደግሞ ያው እንግዲህ ከሚኪ ጋር ያለውን ነገር ተመካክረን ሁሉንም ነገር ጨርሰን የመጣ ነው እና ይህንን ወንጀለኛ የአሺም መታገት የነበረበት ሰዓት ላይ አሸናፊን ሲያግቱት የነበረበት ሰዓት ላይ በሰዓቱ በቦታው ከነበሩት ሰዎች መካከል አንዱ የሆነውን ወንጀለኛ ዛሬ በቁጥጥር ስራችን እናውላለን ብለን ተስፋ እናደርጋለን። ዛሬ እንግዲህ ያው ትልቅ ድል እንጎናጽፋለን ብዬ ነው ማስበው። ተመልካቾቻችን ስለ አሸናፊም እንግዲህ ወሳኝ የሆኑ መረጃዎች እናገኛለን ብዬ አስባለሁ። ምክንያቱም አሸናፊን ሲያግጡት ከነበሩ 7 ሰዎች መካከል ዛሬ ወጥመዳችን ውስጥ እንዲገባ እንግዲህ ፕሮግራም አድርገን የመጣ ነው አንድ ልጅ ነው። የእሱ መያዝ ደግሞ የሌሎቹ 7 ልጆች መያዝ ምክንያት ይሆናል ብለን እናስባለን። ምክንያቱም እሱን ያዝ ማለት ምንም ጣጣ የለውም። ሌሎቹን ደግሞ በትክክል እንይዛቸዋለን። እኔ ትንሽ እንትን ያለኝ ላይመጣም ይችላል። ምክንያቱም እነዚህ ወንጀለኞች ረጅም ዓመት በዚህ ወንጀል የቆዩ ስለሆኑ ምናልባት ተጠራጥሮ እንዳይቀር ትንሽ ስጋት አለኝ። ግን እስከ መጨረሻው በተስፋ እንጠብቃለን። ምክንያቱም ወንጀለኞች ኮሚሽን እንዳለ ገንዘብና ገንዘብ ነው ታርጌታቸው። እኛም እንግዲህ የሚፈልጉትን ነገር ቀድመን አቅርበንላቸዋል። የምንፈልገውን ነገር ለማግኘት ተጨማሪ ብር ነው የከፈልነው። እንግዲህ አሸናፊን ለማግኘት የህይወት መስዋዕትነት መክፈል ካለብን አይደለም ገንዘብ የህይወት መስዋዕትነት መክፈል ካለብን ያንንም ለማድረግ ዝግጁ ሆነን ነው ቆመን የምናገኘው። ሙሉ ቲሙ ወንድሞቼም ሁሉም እንግዲህ አሸናፊ አይደለም እያወራ ያለው ወንድማችን መገኘት አለበት። የእናታችን ጭንቀት የቤተሰቡ ሀዘን መብቃት አለበት። የተመልካቾቻችን እንደዚህ መጨነቅ መብቃት አለበት እያለ ነው እንግዲህ ሌት ተቀን እየሰራ ያለው። ተመልካቾቻችን እጅግ በጣም ደግሞ ከነሱ በላይ ደግሞ ውድ ተመልካቾችን እጅግ በጣም አመሰግናለሁ። በጣም እናመሰግናለን። እያደረጋችሁልን ያለው ድጋፍ በየኮሜንቶቻችሁ እያደረጋችሁት ያለው ነገር እውነት እጅግ በጣም ነው የምናመሰግነው። ኮሜንቶቻችሁን ሳነብ እጅግ በጣም መጽናኛ ነው የሆነኝ። ለእናቴም እደውላለሁ። በቃ ብዙ ሰዎች ነው ከጎንሽ ያሉት አትጨነቂ እያልኩ ለእናቴ ሁላ እስከ መናገር ድረስ የእናንተ ተስፋ፣ የእናንተ ጸሎት፣ የእናንተ ድጋፍ ለእኛም እንግዲህ መጽናኛ ሆኖናል። እጅግ በጣም እናመሰግናለን። ሌላው ደግሞ ሰብስክራይብ እያደረጋችሁ ያላችሁ ወገኖቼ፣ ቤተሰቦቼ እጅግ በጣም አመሰግናለሁ። እንግዲህ ፍጹም ባልጠበቅኩት መልክ ነው በአንድ ቀን በሁለት ቀን ነው እንግዲህ 7000 8000 ሰብስክራይበር ጨምረን 30000 ሰብስክራይበር የደረስ ነው። ከዚህ በላይ ደግሞ በ3 እና በ4 ቀን ውስጥ 50000 ሰብስክራይበር ገብተን እንግዲህ አሸናፊ የመፈለጉን ስራ ደግሞ በትጋት እንድንሰራ ድጋፍ እንድትሆኑን ከወዲሁ መጠየቅ ፈልጋለሁ። ተመልካቾቻችን እንግዲህ የእናንተ ጸሎት የእናንተ ኮሜንት ነው ሀሳብ የሚሆነን ድጋፍ የሚሆነን ለቀጣይ ጉዟችንም እንግዲህ እንደ ድልድይ ነው የምንጠቀምበት። እንዴት ለመናገር እናንተ የምትጽፏት ሁለት አረፍተ ነገር 3
አረፍተ ነገር ለእናንተ የሰከንዶች ስራ ልትሆን ትችላለች፣ ግን ለእኛ እጅግ በጣም ተስፋ የሚሆነን ለነገ ደግሞ የሆነ ስራ ስንሰራ ጉልበት የሚሆነን ነገር ነውና ለምትሰጡን አስተያየት ሁሉ እጅግ በጣም የከበረ ምስጋናን አቀርባለሁ። እንግዲህ ሰብስክራይብ ያላረጋችሁ ካላችሁም ደግሞ ይሄን ቻናል ሰብስክራይብ በማድረግ ድጋፋችሁን እንድታሳዩኝ እፈልጋለሁ። ዛሬ እንግዲህ ልጁን ቀጥረነዋል። እኛ ያመቻቸነው ሎኬሽን ላይ ነው። ደስ የሚለው ነገር ቀድሞውኑ ብር ስላስገባንለት እኛ ያመቻቸነው ሎኬሽን ላይ እንግዲህ ሰተት ብሎ ይመጣልናል ብለን እናስባለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። መልካም ነገር እንዲያሰማን በጸሎታችሁ እንግዲህ አብራችሁ ነው። ዝግጁ ሁኑ ሁላችሁም። ካሜራ ሴት አድርጉ። እንግዲህ ኤርሚያስን አሁን በስልክ አውርቼው ነበረ። ከአሸናፊ አጋቾች መካከል የነበረው አንዱ ቦዲጋርድ ነው እና በስልክ አንድ ስራ እንዳለ የተወሰነ ስራዎችን እንዲሰራልኝ በገንዘብ አስማምቼው ያው ጨርሰን አሁን እየጠበቅኩት እገኛለሁ። ኦልሬዲ ቦታው ላይ ይደርሳል ብዬ አስባለሁ። እሱን ለማሳመን ብዙም ቀላል ነበር። ያው የገንዘብ ሰዎች ስለሆኑ በገንዘብ እስከመጣችሁባቸው ድረስ ምንም የሚከብድ ነገር የለውም። አሁን እሱን እየጠበቅኩ እገኛለሁ። እንግዲህ ሳይደርስ አይቀርም መሰለኝ። ስልክ ራሱ ደውሏል። ደርሷል። እንግዲህ ደርሷል። በር ላይ ሁላችሁም በጥንቃቄ ጠብቁ። እንዴት ነህ? ሰላም ነው? ሁሉ ሰላም አለን ይመስገን። ንግባ። እንዴት ነው? አለን ይመስገን። ስራ አሪፍ ነው? ጥሩ ነው አለ። እኔ እንደውም ትመጣለህ ብዬ አላሰብኩም ነበር። ያው ስራ ይበዛብሃል ምናምን በሚል እዚህ ጋር ያው ሰላማዊ ወሬ ለማውራት ይመቸናል ብዬ ነው እዚህ ጋር። እሺ አረፍ በል። ያው ብቻችንን ማውራት ስላለብን እዚህ ጋር እንድትሆን ያደረኩት። እንግዲህ ያው ታውቃለህ እንደዚህ አይነት ስራ ግዴታ ብቻችንን ማውራት ስላለብን ነው። ለዛ በሚል የተነሳ ነው እዚህ ጋር እኮ ሰላማዊ መንገድ እንዲሰማህ ብዬ ነው። እንግዲህ ያው በስልክ እንዳወራው ነው። እኔ ማለት አሁን በጣም ችግር ውስጥ ነው ያለሁት። በጣም ከባድ ችግር ውስጥ ነው ያለሁት። ማለትም እኔና ወንድሜ ነን አብረን እየኖርን ያለነው። በስልክም የተወሰኑ ነገራቶችን ነግሬሃለሁ። እና እኔና ወንድሜ ነው ቤት ውስጥ እየኖርን ያለነው። የአባትና የእናታችን ንብረት ነበረ እና እነሱ ከሞቱ ቆይተዋል። ትንሽ ጊዜ ሆኗቸዋል። እና ወንድሜ በጣም ክፉ ሰው ነው፣ ከምነግርህ በላይ ክፉ ሰው ነው። ሀብት ንብረቱን በሙሉ ያው በስልክ እንደነገርኩ ሀብት ንብረቱን በሙሉ በእጁ ላይ ያደርግ እየጣረ ያለው ያንን ነገር እያደረገ ስለሆነ ያለው በዚህ መሀል ላይ በጣም እኔ ተጨንቄያለሁ። እኔ ብቻዬን መቅረት የለብኝም፣ ባዶ እጄን መቅረት የለብኝም እና የፍርድ ኬዝ ተጀምሯል። የፍርድ ኬዙን እያካሄድን ያለ ነው እና በዚህ መሀል ምንድነው የተወሰነ የጀመርኩት ሰዎችን አማክሬ የጀመርኩት ነገር ነበረ እና እሱ ጠፍቷል እና ሞቷል ብለህ የእንትን ወረቀት ካስገባ የሞተበትን ደብዳቤ ወረቀት ምናምን ካስገባ የተወሰነ ጊዜ ታይቶ ተጠብቆ በዛ ቀን ላይ ካልተገኘ ውርሱ ወደ እኔ እንደሚመጣ የተወሰኑ ሰዎች ነግረውኛል። በእርግጥ ሙሉ በሙሉ እርግጠኛ አይደለሁም። በይበልጥ ደግሞ ስራው ምናምን አንተም ስለምታውቅ እና ምንድነው አሁን አንተ እንድታደርግልኝ የፈለኩት እንደዚህ አይነት ስራዎችን ብዙ እንደሰራህ አውቃለሁ። ያው በሰው ነው አፈላልግ ያገኘው። አሁን ወንድሜን ላልተወሰነ ጊዜ ተሰውሮ የሚቆይበትን መንገድ ነው የምፈልገው። አዎ እስኪ አማራጮችን ንገረኝ። ምክንያቱም አሁን ወንድሜ በምን አይነት አማራጮች ነው እስኪ ሰውራችሁ ልታስቀምጠው የምትችሉት? ስለ ብዙ አይነት አማራጭ ሊኖር ይችላል። እዛ ውስጠኛውን ልናደርግልን የምንችለው የተወሰነ ጊዜ ማንም ሳይሆን ማለት እኛ ደብቀንልን ሴፍ በሆነ መልኩ ማለት ነው እኛ ጋር እንዲቀመጥ እናደርግላለን። የፍርድ ሁኔታ እስከሚፈረድልን ከዛ በኋላ የቀረውን ነገር ደግሞ ከፍርዱ በኋላ አንድ ላይ ተገናኝተን ነው። እሱ ችግር የለውም። ከፍርድ በኋላ ለሚመጣው ነገር ችግር የለውም። እኔ አሁን የምፈልገው የፍርድ ሂደቱ እስኪፈጸም ድረስ ምን ያህል እስኪ ሌሎች አማራጮች የሏችሁ? ይህን አማራጭ አውቃለሁ አግታችሁ ምናምን እንደምታስቀምጡ ነግረኸኛል፣ አውርተናል። አንዱ አማራጭ እሱ ነው። እስኪ ሌሎች አማራጮች የሏችሁ የምትሰሩበት መንገድ ከማገት ውጭ? እስከ መጨረሻው ግድያው እስከ መግደል ወይ ምናምን ወይስ
አይ እንዲሞት እንኳን አልፈለኩም። እንዲሞት አልፈለኩም። ያው ወንድሜም ስለሆነ ብዙ የኛል መጨከን አልፈለኩም። እስኪ ቆይ እስኪ አሁን ለምሳሌ ያህል በዚህ ስራ ውስጥ እስኪ ምን ያህል ጊዜ ሰርተሃል? ያው ለመተማመን ያክል ነው እንግዲህ የቤተሰብ ጸብ ነው ያስኩትኝ። ከቤተሰብ ጋር ነው ጸብ ያስኩትኝ። ከቤተሰብ ጋር ደግሞ ጸብ የያዘ ሰው ከማንም ጋር ለመተማመን ይከብደዋል። ያንን ነገር በደንብ በግልጽ ለማወቅ ያክል እስኪ ምን ያህል ጊዜ እዚህ ስራ ውስጥ ቆይተሃል? እንዳንተ ኦኬ 6 ዓመት ያህል ሆነዋል። እሺ ታስረህ ታውቃለህ? ያው ለማወቅ ያክል ነው። እንደዚህ ስለ ፕራይቬሲ እንትን እያልኩኝ አይደለም፣ ማወቅ ስላለብኝ ነው። ስኬታማ ነህ ማለት ነው በሰላም? እሺ ከሰራችሁ ስራዎች መካከል እስኪ ለምሳሌ በቅርብም ሊሆን ይችላል ምናምን እስኪ እኔን ውስጥ ሊያስደስተኝ የሚችል መጀመሪያ ታውቃለህ፣ በስልክ ስናወራ ምንም ነገር በአካልም እንደዚሁ ሳንተዋወቅ ነው የጠየከኝን የቀብድ ክፍያ ጨምሬ ነው እንደሚያስገባውልክ። አዎ አንተ የጠየከኝ ገንዘብ አለ፣ እኔ ከዛ በላይ ነው ጨምሬ ያስገባውልክ አይደለ? ያ ደግሞ እኔ ስራው በአግባቡ ይሰራ እንጂ ምንም አይነት ገንዘብ እንዳያሳስብ ብዬ ነው። ስለዚህ ይሄን ያህል ከተማመነን ደግሞ ይሄን ያህል እኔ ካመንኩ እስኪ አሁን ስለ ስራዎች እስኪ ስኬታማ የሆንክባቸውን ስራዎች የተወሰነ ንገረኝ። በቅርብም ሊሆን ይችላል ከቆየም እስኪ ውስጤም ደስ ብሎት ስራው እንዲጀመርልኝ ገብቷል ከወንድሜ ጋር ምንጻቤ። ስለዚህ ደስ ብሎኝ እስኪ ውስጤ ደስ ብሎኝ ስራው እንዲጀመርልኝ ስለፈለኩ ነው። ያው እንዳልኩ ከዚህ በፊት ብዙ ስራዎችን ሰርተናል እና እሱንም ስኬታማ እና እንዳልኩሽ ነው ያንቺ ምርጫ ነው የሚወስነው እና እኛ አድርግ ያልከን እናደርግልሃለን። እስከ ሞት ድረስ ካልከን ይታገትም ካልከን ያንተ ምርጫ ነው። እዛ እኛ ሴፍ በሆነ መልኩ ሁሉንም ነገር እናደርጋለን። ምንም የሚያሳስብ ነገር የለም። ከዚህ በፊትም የሰራናቸው ስራዎች በቅርቡ እዛ አለምንም ቅሬታ ምንም እንከን አልገጠመንም። እገታ ነው ወይስ ምንድን ነው? በቅርቡ ያልከኝ ስራ የማገት ስራ ነው? ኦኬ እዚሁ አዲስ አበባ ውስጥ ነው? እዚሁ አዲስ አበባ ውስጥ እና ስኬታማ ናችሁ? በጣም ጥሩ። እኔም የምፈልገው ያ ስኬታማነትህን ነው። አሁን እሺ ከአንተ ጋር ያሉት ሰዎች ምን ያህል ታማኝ ናቸው? መቼም ይህንን ነገር ብቻህን አይደለም የምትሰራው ይመስለኛል። ባልደረቦችን ማወቅ እችላለሁ? ኦኬ ሁሉንም ነገር ከአንተ ጋር ነው የምጨርሰው? እሺ ደስ ይለኛል። ነገሩ ገብቶሃል አይደለ? በጣም የሚያስጨንቅ ነገር ስለሆነብኝ የፋሚሊ ኬዝ ስለሆነ አሁን እኔ እዚህ ጋር ማንንም የማምንበት ሰዓት ላይ አይደለሁም። ከገዛ ወንድሜ ጋር ነው ትልቅ ችግር ውስጥ የገባሁት። ስለዚህ አንተንም ይሄን ያህል አማራጭ በቃ ጥሩ አማራጭ ነህ ብዬ ስላመንኩ ነው ያን ሁላ ገንዘብም እንደ ቀብድ ስትለይ ጨምሬ የሚያስገባውልህ ሙሉ በሙሉ ስራውን እንድታስደስተኝ ስለምፈልግ። እርግጠኛ ነህ? እሺ ስራውን መቼ መጀመር እንችላለን? እኔ አሁን እንዳልኩ ነው የፍርድ ቤት ቀጠሮ ጊዜ አለ። ያ ጊዜ በቅርብ ጊዜ ውስጥ ነው እና እስከዛ ጊዜ ድረስ ነው እንዲጠፋልኝ የምፈልገው። ምንም አይነት ጉዳት ግን እንዲደርስበት አልፈልግም። ምን እናደርጋለን መሰለህ? የፍርድ ቤት ቀጠሮ 15 ቀን ያልከና እስከ ወርም ምናምን ሊቆይ ይችላል። እሱ ተነጋግረን ካንተ ጋር በዚህ ቀን ይጀመር ካልከን እና በሰዓት እኛ እንጀምራለን። ችግር የለም። በማንኛውም ሰዓት አንተ ባልከን ሰዓት የለም ዝግጁ ነን። ኦኬ እሺ አሁን መጀመር ከፈለኩኝ አሁን ትጀምርልኛለህ? እሺ ምን ያህል አሁን በስልክ ያወራኸኝ ክፍያ አለ? አሁን እሺ ሙሉ ክፍያው አሁን ምን ያህል ነው? እኔ ደስ እንዲልህ ነው የጠየቀኝ ገንዘብ አለ። የጠየቀኝ ገንዘብ ላይ ጨመር አድርጌ ያስገባውልህ ደስ እንዲልህ ደስተኛ ሆነ ስራውን እንድትሰራልኝ ስለፈለኩኝ ነው። አሁን ሙሉ ክፍያውን እንዴት ነው አቀባበላችሁ? ወይስ ያው አሁን ቀብድ አስገብቶ የለም ለመተማመን የሚያል ከስራው ካለቀ በኋላ የቀረውን ገንዘብ አስገባለን ማለት ነው።
እሺ ምን ያህል አሁን ሙሉ ክፍያውን አላወራንም። ለስራ ማስኬጃ እንዲሆን ለመተማመንም እንዲሆን ወይም ገንዘብ ይላኩል አይደል? እሺ ስለ ሙሉ ክፍያው እናወራ። እሺ ችግር የለውም ያንን ገንዘብ ማስገባት እችላለሁ፣ ግን አደራ እሺ ወይ የተወሰነ እንትኖች ልታሳየኝ ትችላለህ? ከዚህ በፊት አለ ስራ ሰዎቹ አይደለም አብሮክ የሚሰሩትንም አባላት ማወቅ አለብኝ። ምክንያቱም ወንድሜ ከሌላ ሰዎች ጋር ምን አይነት ኮንታክት ሊኖረው እንደሚችል ምናምን ስለማላውቅ እሱ ስልሽ ቅድም እንዳልኩ ነው። ይሄ ከኔ ጋር ነው የሚጨርሰው እና እነሱ ችግር የለም የከፈቱ ሰዎች ማለት ነው። እኔ ከኔ ጋር ነው የምንጨርሰው እኮ እሱን አውቃለሁ፣ ግን ደግሞ አሁን ነግሬሃለሁ ወንድሜ ከሌላ ሰዎች ጋር የተለያየ ኮንታክት ሊኖረው ይችላል። በጎን የጀመረው ነገር ሊኖር ይችላል። አሁን ወንድሜን ቀድሜ መገኘት ስላለብኝ ግዴታ ፕራይቬት እንትን አብረው የሚሰሩትን አካላቶች ደግሞ የተወሰኑትን ማወቅ እፈልጋለሁ። የምትፈልገውን ክፍያ እየከለከልኩ አይደለም አይደል? ከጠየቀኝ በላይ ነው እየከፈልኩ ያለሁት። ይህን ሁሉ ነገር ደግሞ ማድረገው እኮ ሞልቷል። ሌላ እንደዚህ አይነት ስራ የሚሰራ ሰው ይህን ሁሉ ነገር እኮ ማድረገው ማወቅ ያለብኝን ነገር በግልጽ እንድትነግረኝ ነው። ከገዛ ወንድሜ ጋር ነው ጸብ ላይ ያለሁት እያልኩ እኮ ነው። እንዴት ላምን እችላለሁ አንተ ነው። ስለዚህ አብረው ሊሰሩት የሚችሉትን አባላቶች በፎቶቸው ልታሳይ ይፈልጋል። ለምንድን ነው የማይሆነው? ጓደኛ አሳልፎ ይመስጠና ነው ገባካ? እዚህ ጋር ለዛ እኔ እናንተ እንደጀመርነው የለ እኔ እናንተ እንጀምራለን። እሱን ነገርኩህ እኮ የምትፈልገውን ክፍያ የምሰጥህ የምፈልገውን ነገር እንድትሰጠኝ ነው አይደለ? ስለ ገንዘብ አልተጨቃጨቅኩም አይደል? አሁንም የምትፈልገው ጭማሪ ገንዘብ ካለ ጨምርልሃለሁ። እንደነገርኩህ ነው። እኔ የምከፍልህ አሁን ሁሉ ገንዘብ አውጥቼ የምሰጥህ ማወቅ የምፈልገውን ነገር እንድታሳውቀኝ ነው እንጂ ሰዎችን ማየት አትችልም ምናምን እያልክ እንደዚህ አይነት ስራ የለም። ገንዘብ ነገር ያለው የገንዘብ ችግር የለብኝም። እኔ የምትፈልገውን ገንዘብ እከፍልሃለሁ። እነዚህ ናቸው አብረው የሚሰሩት። እሺ ከነዚህ ጋር ነው አብራችሁ የምትሰሩት? እሺ እነዚህ ናቸው። እነዚህ ናቸው። በጣም ችግር የለውም። አሁን እንደዚህ ማሳየት አሁን እንድንተማመን ያደርገናል። ተረዳኸኝ አይደል? እኔ የምፈልገው የነበረው ይሄንን ነበር። አሁን ችግር የለውም። ስራውን በማንኛውም ሰዓት መጀመር ትችላለህ። የሚያስፈልግህን ገንዘብ ደግሞ አሁን ከፈለክ በካሽ መፈልግ ወይስ በካሽ? እሺ ያንን ትራንስፈር አድርጌልሃለሁ። አሁን ደግሞ በካሽ የምትፈልገውን ያህል ገንዘብ ችግር የለውም። ወዴት ነው የምትሄደው? ኧረ በእናትህ ቆንጆ አጋች ነህ። ስልኩን አውጣው ስልኩን። እሺ ስለምታግቱት ሰው እያወራችሁ ነበር? ስለምታግቱት ሰው እያወራችሁ ነበር? ወደዚህ ሄድ በእናትህ። ይኸውልህ እጃችን ገታለሽ። ከዚህ በኋላ የምታውቀው ነገር በሙሉ ትነግረናለህ። የምታውቀው ነገር የለም። ይኸውልህ እዛ ጋር ይታያል። ካሜራችሁ እንዳለ አስተካክሉና ቁጭ ብለን እናወራለን። አሁን ትሰማኛለህ አይደል? ሁሉንም ነገር ሰምቻለሁ፣ እየሰማሁ ነበር። ምን አይነት ስራ እንደምትሰሩ ምን አይነት ቆሻሻ ስራ እንደምትሰሩ ተናግረሃል። ራስህ ቪዲዮ አለ፣ ካሜራ ደቅነን የጠበቅንህ። ስለዚህ ከዚህ በኋላ ከአንተ ጋር መጨቃጨቅና ከአንተ ጋር ያልሆነ ነገር ውስጥ መግባት አልፈልግም። ስለተፈጠረው ነገር እንዳለ እንድትነግረኝ እፈልጋለሁ። ኧረ ምንም አውቀው ነገር የለም። ልጁ እኮ ጠርቶ የደወለው። ምንድን ነው የምትቅለሰለሰው? ነፍሰ ገዳይ ነህ? ሰው የምታግዝ ሰው ነህ? ኧረ ወፍ ምንም አውቀው ነገር እኮ አልነበረም። ወፍ ምናምን እያልክ አታውራኝ። ይኸውልህ በስነ ስርዓት አውራኝ። ገንዘብ ብለህ ነው ገንዘብ የምታገኘው መስሎህ ብር የምታገኝ መስሎህ የሰው ነፍስ ለማጥፋት ሰውን ለማገት ነው አይደል? ቀጥሮ ሲያወራ ለማውራት የመጣኸው? ኧረ እንደዛ አልነበረም። ሌላ ጉዳይ ነው። ይኸውልህ ስለ ቲማችሁ ሙሉ መረጃ አለን። ምን እንደምትሰሩ የት እንደምትኖሩ ሁሉ ሙሉ መረጃ አለን።
ስለዚህ ስለተፈጠረው ነገር አሁን ስለምጠይቅ ጥያቄ ሙሉ በሙሉ እንድትመልስልኝ ይፈልጋለሁ። አንዳየው ምንም እኮ ስናደርግ አላየንም። እኔ ብቻ አይደለሁም ሁሉም የቲም አባል ነው ያየው ምን ስታወራ እንደነበረ። ቲሞቹን ሙሉ በሙሉ ነው ፎቶውን እያሳየ ነበረው ስልክ ላይ አለ። እያንዳንዱን ለቅመን እስር ቤት ነው የምናጎራችሁ። እስካሁን እየሰራችሁ የነበረውን ስራ እንድትነግረኝ ይፈልጋለሁ። ምን አይነት ጨካኝ ነፍሰ ገዳይ እንደሆናችሁ እናውቃለን። አረ ወንድሜ ምንም እኮ የምናውቀው ነገር የለም። ምንም የምናውቀው ነገር የለም። አዎ እና ድራማ እየሰራችሁ ነበር። ስታወራ የነበረው ምንድን ነበር? ተረት ነበር ስትነግረኝ የነበረው። እስካሁን የሰራውን ስራ ስታስረዱ አልነበር እንዴ? ምንም አልሰራንም። ሌላ ነገር ነው እንደ የፈለከው? ሌላ ነገር ነው የፈለከው? አይደለም ወንድሜ እኮ አታወራም። ሌላ ነገር ነው የፈለከው? ምንም እኮ አላደረግንም። ግን ምንም አውቀው ነገር የለም ወንድሜ። ስለ ቢዝነስ ነው እኛ ስንወራ ነበር። ቢዝነስ ለአንተማ ቢዝነስ ነው አይደል? ሰው ማገት አይደል? ለአንተ ቢዝነስ ነው። እሱ ነበር። እሱንም ጠርተህ ማናገር ትችላለህ። እሱ እኮ የኛ ቲም ነው። ሆን ብለን ነው አንተን ለማጥመድ የላክ ነው። ደደብ ነህ እንዴ? ምንም እኮ አላደረግንም። ደደብ ስለሆንክ ይኸውልህ መተህ ፕላን ሳታረግ መተህ ለፈለፍክ። ከዛ የኛ ወጥመድ ውስጥ ገባ። ከዚህ በኋላ ምንም ማምለጭ የለህም እኮ። ይሄን ቪዲዮ ብቻ ለፖሊስ በማሳየት አንተን እስር ቤት ማስገባት እንችላለን። ሰማኛለህ? ምንም እኮ የለም መረጃ። በቪዲዮ የተያዘ መረጃ አለ እያልኩ እኮ ነው። የምታወሩትን ሁሉ ማይክ አድርጎ ድምፅህን እየሰማ ነው ነበር። እንዴት ሰዎች እንደምታግቱ በምን ያህል ብር እንደምትደራደሩ እያወራህ ነበር። ሰማኛለህ? ሌላ ነገር ውስጥ እንዳንገባ። ስለምንም እኮ ስለ ቢዝነስ ነው እያወራን ሲጀምር። ድጋሚ ስለ ቢዝነስ እኮ ለአንተ ቢዝነስ ነው እሱ። ሰው ማገት ለአንተ ቢዝነስ ነው አይደል? አላገትንም እኛ። ሰው መደብደብ ለአንተ ቢዝነስ ነው አይደል? ብር ስለምታገኝበት። ምንም አላደረግንም ወንድም። ቀፎ ስማ፣ አሁን ካንተ ጋር መከራከር አልፈልግም። አትቅለስለስ። ደግሞ ምን አይነት ሰዎች እንደሆናችሁ በትክክል ነው የምናውቀው። አትቅለስለስ። ምንም አላደረግንም። ስለ ቢዝነስ ነው ያወራን፣ ሌላ ምንም አልሰራንም ወንድም። ለምን ነው ልታመልጥ የሞከርከው ታዲያ? ስለ ቢዝነስ ከሆነ ከኛ ጋር ስለምንድን ነው ስለ ቢዝነስ ያላወራው? ለምን ነው ለማምለጥ የሞከርከው? መታችሁ እኮ ነው ያዛችሁ። ምንም እኮ ምንም ሳላደርግ እያመለጥክ ካልነበር እየሮጥክ ካልነበር እንዴ? መች ሮጥኩኝ? አይደለም ድንጋጤ ነው እሱ እንጂ ምንም እኮ አላደረግንም። እኔ እና እሱ እያወራን በነበረበት ሰዓት ስማ ኤርሚያስ፣ ፍላጎትሽ ምንድን ነው? ንገረኝ፣ ግልጽ አድርገህ። ምንድን ነው ስራችሁ? ለምንድን ነው የተደራጃችሁት? ማን ነው የሚያዛችሁ? አሸናፊንስ የት ነው የወሰዳችሁት? የትም አልወሰድንም። ምንም እኮ ምንም አላደረግንም ወንድሜ። ምንም አላደረግንም? ምን ማለት ነው? ምንም አላደረግንም ማለት ምን ሰራን? ከሱ ጋር እኮ ነበር። ወይዘሮ የሺ ቤት ትተኸው የወጣኸው ስልክ ያንተ ስልክ አይደለም? ጥለኸው የወጣኸው ወይዘሮ የሺ ነው የምታውቃት? ማናት ወይዘሮ? ወይዘሮ የሺ አታውቃትም? አላውቅም። ከሳምንት በፊት ስልክ አልወጣህም? የሺ ቤት አልወጣሁም። እና ደውለን በምንድን ነው ያገኘንህ? ማን? እኔ ነው ስልኩን ይዛችሁታል? አሁን እኔ እኮ እስካሁን እያንዳንዱን ነገር እኮ ስትነግረኝ የነበረውን ነገር ነገር ምንም የሚደብቅ ነገር አይወለድ። ድጋሚ መከራከር እኮ ቮይሱ እንዳለ ሪከርድ ተደርጋል። ምንም በቃ ብታወራ ነው የሚሻለው። ሁሉም ነገር ለኔ የነገርከኝ ንገረው። በስንብር እንደተሰማ ከኔ ጋር ስንት ሰው እንዳገጥ ንገረው። ሁሉንም ወንጀሎች አንተ ላይ ደፍድፈን እድሜ ልክ እንድትታሰር ማድረግ እንችላለን። ስማ፣ ሁሉንም ወንጀሎች ማለት ነው። ይሄን ወንጀል ፈልገህም ይሁን ሳትፈልግም ይሁን እየሰራኸው ካለው ሁሉንም ወንጀሎች ማትናገር ከሆነ እውነቱን ማትናገር ከሆነ ሁሉንም ወንጀሎች የሰባቱንም ስምንት ሆናችሁ መሰሩትን ወንጀል ደፍድፈን አንተ ላይ እስር ቤት ማጎር እንችላለን። ገባህ? የያዝነው ቪዲዮ ብቻ በቂ ነው። ምንም ስለ ቢዝነስ ነው እያወራን ወንድሜ። እንዲህ በስልክ ሌላ ሰው እኮ ሊያወራ ይችላል። ከኔ ጋር ስለወራን ቪዲዮውን እናሳየ ደግመን። የትኛውን? አሁን ስታወሩ ተቀርጾ የነበረው ምን እንደምፈልገው ሌላ ሰው መሰልኩ እንዲያውም ነው ወይስ በሌላ መንገድ እናወራ? ጊዜ ከምናቃጠል ራስህን ማዳን የምትችለው እውነቱን በመናገር ብቻ ነው። በዚህ ሰው ደግሞ ይኸውልህ ምንም ነው ላደርግህ የምችለው፣ ምንም ነገር ነው ላደርግህ የምችለው። እውነቱን ንገረኝ። ኧረ ወንድሜ እንደ ቃል አስረዳሽና ፈልገን አይደለም እንደዚህ። አንተ በስርዓት አውራኝ። ላስረዳሽ ምናምን ይላል እንዴ? ቆሻሻ እኮ በቃ ያለው ነው አስረዳ። ካሁን ወንድም አይደለሁም። እንዳንተ አይነት ወንድም ደግሞ ሊኖረኝ አልችልም ጭራሽ። የተፈጠረውን ነገር ንገረኝ። ምንድነው የምትሰሩት? እንዴት ነው የምትሰሩት? ያው መጀመሪያ እኛ ሲጀመርም ትንሽ ደከም ያለ ቤተሰቦች እና ያው ማዘሯን ምናምንም ለመርዳት ነው። ገባሻ? ይሄን ስራ የምንሰራው እና ሲስተር ምናምን አለች። እነሱ ግን ያው የሚሰሩት ስራ ከእለት ጉርስ አልፎ፣ ስለዚህ ሰው በማገትና ሰው በመደብደብ አንተ ቤተሰቦችን ታስተዳድራለህ ማለት ነው። ያው ግዴታ ሆኖብኝ። እንዴት ነው ወደዚህ ስራ የገባው? ያው ከያደግንበት ሰፈር ነው ከመጀመሪያም ጀምሮ። እንዴት ነው ያደግክበት ሰፈር? እንዴት ነው ሌባና ቀማኛ ሊያደርግ የሚችለው? ያው አስተዳደግህም አይደል የሚወስነው ሁሉ ነገር።
እሺ። እና በቃ እንደዛ እያያደግኩ ነው። እዚህ ስለ ልምድ አይለቅም እና ከልጅነቴ ነው የጀመርኩት ነው የምትለው? እሺ። እና እንደዛ እያለ ጓደኛና የሆነ ጀማ ተፈጠረ ማለት ነው። አንድ ሰባት ነው። ከዛ በኋላ ያ ሁለት አዛዥ አሉ ከላይ እነሱ በሚያዙ መሰረት ነው የምንሰራው። ሰው ምንድነው የሚያዟችሁ? ምንድነው የምትሰሩት ስራ? ያው እንዲያግቱ ምናምን ስንባል ማገት ምናምን እና የተባልነው እናደርጋለን። አንድ ሊሆን ከሰባቱ ጋር። የት ነው የምትገናኙት? የት ነው የምትሰባሰቡት? የሆነ ቤት አለ እዛ እንገናኝና ይነገረናል የምንሰራው ሚሽን። ከዛን የተባልነው ማድረግ ነው። ሁሉ ነገር የተሟላለ ስለሆነ እሺ ቀጥል። እና እነሱ ያሉንን ከላይ ትእዛዝ ሲሰጠን እንሰራለን እና ለየብቻም እንሰራለን። አንዳንዴ ተነጣጥለን እንደዚህ ሰዎች ቀጥረው ሲያናግሩ መተህ ሰው ለማገት በገንዘብ ተደራድረህ ሰው ታናግራለህ። አሁን በቃ በኩራት በጣም ትልቅ መልካም ነገር እንደሚሰራ ሰው ምናምን ብለህ በኩራት ደረትነት ታወራለህ። ያው ምን ታደርገዋለህ? ላይፍ እኮ ነው። ለዛ ነው ላይፍ ነው ይሄ ላንተ ላይፍ ነው። ምን አንዴ ገብተንበታል። ስንት ጊዜ ነው? ምን ያህል ጊዜ ሆነ ይሄን ስራ ስትሰራ? ትንሽ ቆይታ። ስንት ጊዜ ሆነ? አንድ 5 ዓመት ነው። 5 ዓመት ያህል በእነዚህ ባለቆች ስር ነው ስራዎችን ስትሰራ የነበረው? እንዴት ነው ክፍያዎች የሚፈጽሙላችሁ? ያው እንደ ደሞዝ በወር ይከፈለናል። ጭራሽ ተቀጥራችሁ ነው እንደ ህጋዊ ድርጅት ተቀጥራችሁ በወር ደሞዝ የታሰበላችሁ ነው የምትሰሩት? ከፍ ያለም ስራ ሲመጣ ቲፕ ይኖራል። ኮሚሽን አንድ ቲፕ ነገር እንደ ስራው አይነት ነውና ቋሚ ደሞዝም አለ። ስንት ናችሁ አንድ ቲም ላይ የምትሰሩት? 7 ናችሁ። ይኸውልህ ምን አይነት ሰዎች እንደሆናችሁ እኛ ቀድመን ደርሰንበታል። ስለዚህ አሁን ምንም አማራጭ የለም። እኔ አንተ ጋር ፈልጌ የመጣሁት ወንድሜንና ወንድሜን ብቻ ነው። አንተና ከአንተ ጋር የሚሰሩ ሰዎች ወንድሜን ጠልፋችሁ ወስዳችሁታል። እንዴት እንደወሰዳችሁት በምን ሁኔታ እንደወሰዳችሁት እንድትነግረኝ እፈልጋለሁ። እኔ ወንድም ማን ነው አላወቅኩትም። ስልብ ከዚህ አሸናፊ ይባላል። ይኸውልህ 10 ቀን ምናምን ይሆናል ጠልፋችሁ ከወሰዳችሁት። አክስቴ የተባበረችበት ማለት ነው። አክስትም ነበረችበት እዚህ ውስጥ። እሷም ነበረችበት። የሺ ስልክን እዛ ነው አይደል ጥለህ የወጣኸው? እዛ። ይኸውልህ ያንተ ዝርክርክ እንደሆንክ ዝርክርክ መሆንህ ጠቅሞናል ለኛ። ከዚህ በላይ ደግሞ ዝርክርክ እንድትሆን ነው የምንፈልገው። ገባህ? ለሌሎቹ መያዝ ምክንያት እንድትሆን ነው የምንፈልግ። ገባህ? ምን አይነት ዝርክርክና ማትረባ ሰው እንደሆንክ አሳይተኸናል። ስለዚህ እንዴት እንደያዛችሁት እንዴት እንዳጠመዳችሁት ንገረን። ያው ከዚህ በፊት እንዳልኩ ነው። ይሄ እንደዚህ አይነት ስራ ሲመጣ ስለ ሰውየው አኗኗር ምናምን ይነገረናል። መቼ እንደሚወጣ መቼ እንደሚገባ ምናምን። እሺ። ከዛ በኋላ ሁሌ ማታ ከመጣ በኋላ ወክ ያደርጋል መኪናውን ካቆመ በኋላ ማለት ነው። ከዛ በኋላ ስናየው 1-3 ቀን ምናምን በተደጋጋሚ እንደዚህ አይነት ስራ ይሰራል። ማን ነው ትእዛዙን የሰጣችሁ? መጀመሪያ መሳይ ነው። ያው መጀመሪያ እሱ የነገረን እንደዚህ አይነት ስራ አለ ምናምን። እሺ። በምን ሁኔታ ነው የነገራችሁ? ማለትም እንደዚህ አይነት እንዳልኩ ይሄን ስራ የምንሰራው ከዛን ያው ጓደኞቼ ምናምን ሰበሰበና ያለውን ሁኔታ ነገረን። ከዛ በኋላ እኛም ካልኩ በኋላ ወደ ስራ ነው የምንገባው። የሰውየውን ሁኔታ ነው የምናጠናው፣ መቼ እንደሚወጣ መቼ እንደሚገባ ማለት ነው። ከዛ በኋላ ሁኔታውን ካጠናን በኋላ ያው ቀኑ ደረሰልን። ከዛን አክስተንም እንዳለች እሷም አገዘችን። በምን መልኩ ነው እሷን ያገኛችኋት? እንዴት ነው እሷ ከእናንተ ጋር ልትገናኝ የቻለችው? እኔ ጭራሽ ያልገባኝ ነገር እሱ ነው። እንዴት ነው የተገናኛችሁት? ያው ከሚስቱ ጋር እናወራ ስለነበረ ከዛን እሷን መጀመሪያ ደወለችልኝ። ማናት? የሺ ብቻ የሺ ናት መጀመሪያ እናንተ ጋር ደወለችው? ምን ብላ? እንዴት ምን ብላ? ያው የሆነ ነገር ካረጋችሁልኝ እተባበራችኋለሁ ብላ። እቺ ደደብ። እሺ። ከዛ በኋላ እንዳልኩ ነው ሁኔታው። የሺ አንደኛ ካለች ስለ ያ በነበረበት ሳም እዛ ስራ ላይ። ከዛ በኋላ እኛ መኪናውን አቁሞ ሲሄድ ያው እንዳልኩ ማታ መተን ሰውየውን ይዘን ሄድን። ከዛን የሺ ቤት ነው ለተወሰነ ጊዜ አስቀምጠው። ቀጥል። እሺ። ከዛን የምንፈልገው ደብዳቤ ነበረ እሱ ጋር ማለት ነው። ምንድነው ደብዳቤው? ስለምንድን ነው የሚያወራው ደብዳቤው? ይሄን ያህል ለምንድን ነው ደብዳቤውን የፈለጋችሁት? ቆይ
ያው እኛ መሳይ አለን እንጂ ስለ ደብዳቤው እኛ እናነብ። እንዴት ነው ደብዳቤውን ላታነብ የምችለው? እናንተ ጃን በመጀመሪያ ገባው። ያው እኛ ትእዛዝ ከላይ ስለሆነ ወደ ላይ ነው ደብዳቤውን የምንልከው። ወደ ላይ ነው የምንልከው ስለ ወደ መሳይ ጋር ማለት ነው። እኛ አይደለም የምናነበው። እሺ መሳይ ደብዳቤውን አስመጣችሁት። ከዛ በኋላ ወዴት ነው የወሰዳችሁት? አሸናፊን ያው ያደረግነው እንደዚህ አይነት ስራ ስንሰራ የምናስገባበት ቤት አለ ማለት ነው። እሺ እዛ ነው እንዳለ ወስደን የአሸናፊን እዛ ነው የወሰድነው። አልኩ እንዲህ የሚታገስ ሰው ምናምን ሲኖር እዛ ነው ወስደን የምናስቀምጠው። ጭራሽ የምታስቀምጡበት ቋሚ የሆነ ቤት አላችሁ ማለት ነው? እዚህ የምትሰበሰቡበት ቤት ውስጥ ነው እንትን የምትሉት ወይስ ሌላ የተለየ ቤት አለ? እዛው ሌላ ክፍል አለ፣ እዛ እናደርጋለን። እዛው የስብሰባው እንደ ስብሰባው የምትጠቀሙበት ግቢ ማለት ነው? እሺ ከዛ በኋላ ምንድን ነው የተፈጠረው? እንዳልኩ ነው ሌላ ቲም ደግሞ አለ ወስደን ለነሱ እናስረክብናቸው። ምን ማለት ነው? ቆይ ሌላ ቲም አለ ማለት ነው? ከእናንተ ውጪ ሌላ ቲም አለ? የመሳይ አለቆች የሚያስወጩት ቲሞች አሉ ሌሎች? ግን ስለ ብዙ ኮኔክት ብዙም አንገናኝ። ምን ማለት ነው ብዙም አንገናኝ ማለት? ሰዎችን ሄዳችሁ የምትሰጧቸው ከሆነ እንዴት ነው የማትገናኙት? እንድንገናኝ አይፈቀድልንም። እና ደግሞ የሚያደርግነው እንትና አሸናፊ ራሱ ስንወስደው ማታ ወስደን ነው የሰጠነው። ምን ማለት ነው ማታ ወስደን የሰጠነው? ማታ ሲመሽ አካባቢ ነው ወስደን ለነሱ የሰጠናቸው። እና አሸናፊ እጃችሁ ላይ የለም ነው ማለት ነው? አሁን እኛ ጋር የለም ማለት ነው። ይኸውልህ መዋሸትህን አቁመህ እውነቱን ንገረኝ። አሸናፊ እጃችሁ ላይ እንዳለ ደርሰንበታል። ይኸውልህ ልንገርህ፣ አስረክበናል እያልክ እየቀባጠርክ ያለውም ውሸት ነው። ሌላ ቲም የሚባል ነገር የለም። ልንገርህ፣ እውነቴን እኮ ነው የነገርኩህ። ከአሁን ወዲህ ያለ ማውቀው ኖታ እንዳለ ነገርኩህ። ከበፊት ጀምሮ እስካሁን ነገርኩህ። ሌላ ምንም የለም ማውቀው ነገር። አሁን እነሱ ጋር ነው እነሱም እንዳደረጉትም የምናውቀው ነገር የለም። እንዳልኩ ነው እንድንገናኝ አይፈለግም ሁለታችን ማለት ነው። ከእናንተ ጋር አብሮ ከሚሰራ ሰው መሀል ከማን ጋር የምትገናኘው? በደንብ ከማን ጋር የምትግባባው? አሉ ስልሽ ያው ሁላችንም አንድ ላይ እንደ መስራታችንን መጠን ትንሽ ነገር እናወራለን እንጂ እንደ የከፋ ነገር ስለ በጣም ጓደኝነት ሳይሆን አንድ ላይ በምሰራበት ጊዜ ያለው ጓደኝነት የለም። እንደዛ ነው እንጂ ከዛ ይዘልል ምንም የለም። አሁን እዛ የምትሰበሰቡበት ቤት ውስጥ ብንሄድ ማንን ነው የምናገኘው? ያው አንድ ልጅ አለች ምግብ ምናምን የምታበስልልን። ከኛ ውስጥ ግን አንዱን እንደ ጓደኛ ያዘቻለች። ምን ማለት ነው እንደ ጓደኛ ማለት? ስለ አንድ ላይ ናቸው ሁለቱ ነው ልታገኛቸው ይችላል ወይ? እንደ ጓደኛ ማለት ምን ማለት ነው? እንኳን ያያልኩ ያሉት ፍቅረኛዋ ነው ምንድነው? ፍቅረኛዋ እንደማለት ነው። አንድ ላይ ናቸው ወይ እሷን ወይ እሱን ወይ ሁለቱንም አንድ ላይ ወይ አንድ እሷን ብቻ ነው ልታገኝ ይችላል። ማን ነው ስሙ? እሱ ይሳቅ ይባላል። ያው ለጓደኛ ቀደም ፎቶ ሊያሳያቻቸዋል። ስለዚህ እዛ ልናገኝ እንችላለን ማለት ነው። ሁለቱን ወይ እሷን አንድ ላይ ወይ እሷ ብቻ ነው ልታገኛቸው ይችላል። ትሰማኛለህ? እያዋሻኝ ከሆነ ሌላ ነገር ሴታፕ እያደረግክ ከሆነ አንገትህን ነው የምቀነጥስልህ። ያው እንዳልኩ ይኸውልህ አፈን ዝጋ ቆሻሻ። ይኸውልህ ያዳመጥኩ ሰው ሆነህ አይደለም አንተ ጭራሹኑ ወይ ከብት ወይ የሆነ ነገር መሆን የነበረብህን ነገር ነው ማሰብ የምትችል ሰው አይደለም። ገባህ? እድሜህ ሙሉ በወንጀል ተጨማልቀም የኖርክ ወጣት ነህ። ትሰማኛለህ? አሁን የምንሄድበት ቦታ ሴታፕ አድርገው አዘጋጅተው ከሆነ ታያቸዋለህ አይደል? የቆሙት በቃሪዛ ትመለሳለህ። ልንገርህ እንዳልኩ በራስህ እንደፈረድኩ ቁጠረው። አይ ከሱ ጋርም እንደወራን አይደል? ምን እንዴት ሴታፕ ላዘጋጅ ይችላል? ተነሳ ነው ሂድ ከዚህ ተነሳ ነው ሰሩት ተነሳ ነው። እንግዲህ ተመልካቾቻችን ያው ያገኘነው መረጃ ጥሩ ነው ማለት ይቻላል። እውነት ለመናገር ከዛ ውስጥ እሱን እንግዲህ አሸናፊን ካገቱት ሰዎች መካከል አንዱን መያዝ ችለናል። የራሳችን ወጥመድ ውስጥ ነው የከተትነው። እንግዲህ ሳሚ ቀድሞ እንዲያወራው አድርገን ቀድሞ ብር እንዲያስገባለት አድርገን ነው ይሄ ሰው መያዝ የቻልነው። ትልቅ ነገር ነው። እነዚህ ሰዎች እንግዲህ የረጅም ዓመት የወንጀል ታሪክ ያላቸው የረጅም ዓመት ልምድ ያላቸው ሰዎች ናቸው። በቀላሉ የሚያዙ በቀላሉ እጃችን ላይ ይገባሉ ብለን ያልጠበቅናቸው ሰዎች ናቸው። ግን ባዘጋጀነው ሴታፕ እንግዲህ ልጁ ሲጀመርም ዝርክርክ ስለሆነ ባዘጋጀነው ወጥመድ ሰተት ብሎ ገብቶልን እጃችን ላይ ወድቋል። ይህም ለቀጣይ እንግዲህ ስራችን እጅጉን በጣም ይጠቅመናል ብለን እናስባለን። እንግዲህ ቀጣይ የምንሄድበት ቤት እንግዲህ አሸናፊን ያስቀመጡበት ቤት ነው፣ የሚሰበሰቡበት ቤት ነው። ምናልባት ሁሉንም እዛ ተሰብስበውም ልናገኝ እንችላለን። እንግዲህ ይሄ ቀባጣሪ ይሄ ወንጀለኛ የነገረን ሁሉ እውነት ነው ማለት አይቻልም። ምናልባት የዋሸን ነገር ይኖራል።
እሱን እንግዲህ ሄደን እዛው የምናጣራ ይሆናል። አሸናፊንም እዛ ልናገኘው እንችላለን። ምናልባት ሙሉ በሙሉ መረጃውን ሙሉ አድርጋ ልትነግረን የምትችለው አሁን የነገረን እዛ ቤት ውስጥ ምግብ የምታበስለው ሴት ናት። ምክንያቱም ሁል ጊዜ ሲመጡ እሷ ናት ትሪት የምታደርጋቸው። እንግዲህ እንደነገረን ሁሌ ሰዎች ሲመጡ እዛ ቤት እንዲቀመጡ ሰዎች ሲመጡ ምግብ የምታበስለው ምን የምትለው እሷ ናት እና ስለ እሷም አንዳንድ መረጃዎችን ቀድመን አሰባስበን ነው የምንሄደው። ማናት፣ ምንድናት፣ አካባቢው ላይ እንዴት ነው ሰዎች የሚገቡት የሚወጡት እንዴት ነው የሚለውን ነገር መረጃ አሰባስበን እንሄዳለን ማለት ነው። እስቲ ትንሽ ተስፋ እያየን ነው። የሚያስፈሩ ነገሮች ቢኖሩም የሚያስደነግጡ ነገሮች ከምንሰማቸው ነገሮች አንጻር የሚያስደነግጡ ነገሮች ቢኖሩም የሚያስፈሩ ነገሮች ቢኖሩም ትንሽ ተስፋ እያየን ነው ብዬ አስባለሁ። እግዚአብሔር ይመስገን። የእናንተ ጸሎትም እንግዲህ ለዚህ እያበቃን ነው። ብዙ ነገሮችን እየታጋፈጠን በስኬት እያጠናቀቅን ነው። እግዚአብሔር ይመስገን። ይሄም ትልቅ ድል ነው። እውነት ለመናገር ይህ ትልቅ ድል ነው። እግር በእግር እየተከታተልናቸው ነው የምንገኘው። ዋናዎቹን ሰዎች ደግሞ የትም ይግቡ እንግዲህ የትም ይግቡ ስምጥ ይግቡ የት ይግቡም ሄደን እጅ ከፍንጅ እንይዛቸዋለን። እመኑኝ፣ ፊት ለፊት እንደዚህ ቁጭ አድርገን እናዝዛቸዋለን። ያለቅሳሉ፣ ይቅርታ እንዲጠይቁ እናደርጋለን። ተመልካቾቻችን እንዳስጨነቁን እንዳስለቀሱን በዚህ መጠን እንደተጨነቅን አንቀርም። ነገ እነሱ የሚጨነቁበትና የሚያለቅሱበት ቀን ይመጣል። ስለዚህ ዛሬም ነገም በኮሜንት ሼር፣ ላይክ በማድረግ ይህን ቻናል ደግሞ ሰብስክራይብ ያደረጋችሁ ድጋፋችሁን እንድትገልጹልኝ እፈልጋለሁ። እጅግ በጣም አመሰግናለሁ። ተመልካቾቻችን እያደረጋችሁልን እንዳለው ድጋፍ እጅግ በጣም አመሰግናለሁ። እስከ መጨረሻው ድረስ ስለተከታተላችሁኝ እጅግ በጣም አመሰግናለሁ። መልካም ጊዜ ይሆንላችሁ። አሁኑኑ ሁላችንም ተዘጋጁና ወደዛው እንንቀሳቀስ። ተመልካቾቻችን እስቲ ምን እንደሚገጥመን በቀጣይ ቪዲዮ የምናሳውቃችሁ ይሆናል። አብራችሁን ቆዩ።